ብድር በምድር ይልሃል። እዚህ ጋር ነው ትቆያለች እንጂ ያህያ ጅብ ናት ብለዋል። ሁሌም ከጎንሽ ነን። እንዲህ የጀግንነት ስራ ስትሰሪ ማንነትሽን ስታሳያቸው አለቀ። በአንቺ በኩል መጣ፣ በዳኒ በኩል ዳኒ የገቡበት ገባ። ይቺ የአይጥ ምስክር እሷ በልጆቿ ደርሶ ታየዋለች። ይቺ አንቺ ባትፈልጊውን ይፈልጓል የምትለው ትላንት ለምን እንደመጣች እየፈለግሽው ነው መታ የወሰደችብሽ። እሷንም ታሳያታለሽ። አቤል እያየው ያለውን ነገር እያየነው ነው። ገና ካሁኑ ቤቱ ትርምስምሱ እየወጣ ነው። ትቆያለች እንጂ ያያይጅብና ማለት ነገራቶች ይዘገያሉ እንጂ መድረሳቸው አይቀርም። እያንዳንድሽ የሰው ቤት ዘለሽ የገባሽ ሁላ በቤትሽ ሲገባ የዛኔ ለካስ ትክክል ነበሩ ወይ ትክክል ነበረች ትላላችሁ። ሰው ላይ ጣትሽን የጠቆምሽ ሁላ በራስሽ ጫማ ላይ ሲሆን ቆም ብለሽ እንድታስቢ ያደርግሻል። በነገርሽ ላይ በማንኛውም በኩል እውነት ነው ጊዜ እውነት ነው። ምክንያቱም እውነት ክርስቶስ ስለሆነ ለእውነት ቁሙ፣ ለእውነት ተሟገቱ የምንለው ለዚህ ነው። አላቃቸው አያቆኝም። እውነት ግን ስላለ በእውነት ጎን ቆማለሁ። ትውልድ ስላለ ለትውልድ የማይጠቅም መልእክት እንዳያስተላልፉና ለትውልድ ትክክለኛ ስራ እንዲሰሩ እንጮሃለን። አንዳንዴ ዘመዳማቾች ሆነው አንድ ላይ አብረው አድገው ወንዝ ተራጭተው ወንዝን ያደጉት ወንዝ ተራጭተው አብረው አባሮች ሆነው ያደጉ ልጆች አንድ አይነት ህይወታቸው ምስቅልቅል ሲል ካስተዳደጋቸው ነው ካደጉበት ከወንዙ ነው ብላችሁ ታስባላችሁ። በነገራችን ላይ የተንቢን አይታችኋታል አይደል? ታላቅ ስትሆኑ የታላቅነት ኃላፊነት ሲሰማችሁ እንደ የተንቢ ነው የምትሆኑት። እንደ ቡዝዬ አዘቅጥ አይደለም የምታስቡት፣ ቁልቁል አይደለም የምታስቡት። እንደ የተንቢ ከፍ ያለ ነገር ነው የምታስቡት። ከፍ ያለ አመለካከት ነው የሚኖራችሁ። ታናናሾቻችሁ እናንተን አይተው ነው የሚያድጉት። ታናናሾቻችሁ ከእናንተ ነው መጥፎ አመለካከትም ጥሩ አመለካከትም ሊወስዱ የሚችሉት። ስለዚህ ለታናናሾቻችሁ ክብር፣ ለቤተሰቦቻችሁ ክብር ስትሉ እውነትንና ለሀቅ ትሄዳላችሁ። አዲስ አበባ ድረስ ሄዳ አንገቱን ሲጥ አድርጋ ነው ህያብን አምጣ ህያብን ውለድ እያለችው ያለችው። ምክንያቱም በሴት ላይ ሴት አምጥ ስለደረበ ማለት ነው። ይቺን አናቃትም። እኛ የምንፈልገው ህያብን። በቃ ታላቅ ስትሆኚ ለወንድምሽም ለቤተሰብሽም ክብር ለትዳርም ክብር እንዲኖርሽ የምታደርገው እንደ የተንቢ ነው። እቺ አመጣጧ ይሁን ልጆቿን ከባንጋሊን የወለደችው ይላሉ። እኔ አልሰማሁም። ያው ቲክታክ ላይ ብቻ የማይሰማ ጉድ የለም አይደል? ቲክታክ ላይ ነው የሰማሁት። ልጆቿ የባንጋሊ ናቸው ይላሉ። የባንጋሊም ይሁኑ የኢትዮጵያውም ይሁኑ ብቻ ግን ሰው ናቸው። ወልዳለች፣ ይዛለች፣ አይታለች። እሷ ጋር የሚሆኑ አባታቸው ጋር የሚሆኑ ብቻ ግን አላት። ሴትና ወንድ ልጆች አላት። ነገ በሴቷ ልጇና በወንዱ ልጇ ምን እንደሚደርስባት የምታውቀው ነገር የለም። ዛሬ እሷ ወልዳለች ጨርሻለሁ በቃ ልትል ትችል ይሆናል። በልጆቼ ግን እንዲደርስ የማልፈልገውን ነገር ዛሬ በወንድሜ ላይ እንዲደርስ አልፈልግም። እንደ ታላቅ እንደ እህት እንደ ጀግና ሆነሽ ነው ወንድምሽንም እህትሽንም እንደ ታላቅ ሆነሽ ስታስተካኪ ማለት ነው። እሱ የገባበት ጉድጓድ ትክክል ነው ግባበት ብለሽ እሱን ጉድጓድ እየከተትሽ አንቺ ቦርጭሽን ነፍተሽ ትክክል ነኝ ብለሽ ስትይ እውነተኛው ክርስቶስ ከላይ ሆኖ ያያል። ለእውነተኞች ጎን የሚቆም ማለት ነው። ለዚህ ነው በሐሰት መረጃ እንደ በጋ እንነዳ፣ ለእውነት እንቁም። ጭፍን አመለካከት አይኑረን፣ ጭፍን አሳሰብ አይኑረን። ለራሳችን ለነገ ቤታችንን በአጭር እናስቀር፣ ቤታችንን እናዘጋጅ፣ ጥሩ መንገድ እንስጠው። ብዙ እኔን የምትከተሉ ልጆች አይቻለኝ ቲክታክ ላይ አይቻለሁ። በጣም ነው የማመሰግናችሁ። ቲክታክ ላይ እንደውም ዛሬ በጣም ጥሩ ውይይት ነበረ እና አንዷ ሩታንም ወዳታለሁኝ ምናምን ብላ ገብታ በቃ ተከታይሽ ነኝ የምትይውን ሰማለሁ ደስ ይለኛል ምናምን ብላ ግን የሄርሜላ ደጋፊ ነኝ አለች። ምኗ ነው የሄርሜላ ደጋፊ ሊያደርግሽ ይችላል? ሩታን ካወቅሻት ሩታን ከወደድሻት እንዴት ነው ሩታ ስህተት ላይ ሆና ሄርሜላ ትክክል ላይ ሆና ልታስብ ይቻልሽው?
ክብር የምትይው አንቺ ሳትከበሪ ነው እንዴ ባልሽን የምታከብሪው? ባልሽ ሳያከብርሽ ነው እንዴ አንቺ የምታከብሪው? ክብር ከራስ ነው ቅድሚያ የሚጀምረው። እኔ ስከበር ነው ከዛን ላከብረው የምችለው። እሱ እያዋረደኝ እሱ እንደፈለገ እየተንዘላዘለ የኔ ጌታ የኔ ጠንበለል ልለው አልችልም። የኔ እናት ጥፊ አይደለም ሩታ መሆኗ ነው። ሁልሽም እያንዳንድሽ ነገርኩሽ። እኔ በሆን አልኩሽ በሩታ ቦታ ላይ እኔ በሆን የማደርገውን ለእኔ ተዉት። ሁልሽም በእጅሽ ላይ ቢሆን በራስሽ ህይወት ላይ በራስሽ ጫማ ላይ የደረሰ ነገር ቢሆን የምታደርጊው ሁልሽም ለየራስሽ ተውት። ሩታ ግን ብልህ ስለሆነች ነው ዛሬ ላይ የቆመችው። ነገን ስለምትኖር ነገን ስለምታስብ ወንድ ቤት ወንድ ይመጣል ብላ ስለምታስብ ማለት ነው። ቢሆንም ግን እርጉዞና የተጫወተባትን ወንድ ሄርሜላ መታ በላይዋ ላይ ስትሄድባት ሄርሜላንም ሩታ አብርሃምንና ሄርሜላን እንዲሁም የሄርሜላን ጀሌዎች ማስገባት የነበረባት ዛሬ አይደለም። ትናንትና በመዘጋጃ እስከተፈራረመች በትዳር ላይ እስካለች ድረስ የገባችው ጠቅላላ መቀመቅ የምትከታቸው ጊዜ ነበረ። የዛኔ ነው ባሏን እና ልጇን እንደምትወዱ ማወቅ የነበረብሽ ሄርሜላ ማለት ነው። ልጅሽን የምትወድ ለስሙ ልጅ አለሽ፣ ልጅ እንዳላት እያወቅሽ ነው ልጇ ቤት የገባሽው፣ ባሏ ቤት የገባሽው። ነገም ደግሞ የዘራሹ ማጨድሽ አይቀርም። ነገ በአንቺ ህይወት ላይ ገና አንድ ብለሽ ጀምረሽዋል። ነገ በአንቺ ህይወት ላይ የፈለግ ብትወጁ የፈለግ አፈር ልብላልክ ብትዩ አፈር ብትሆኝለት ማለት ነው የሄደ ወንድ ከትዳር ላይ መንጭቀሽ የራስሽ ያደረግሽው ወንድ አይሄድም ብለሽ ማለታችን የሆነ ነገር ሲደብረው ነገ ከአንቺ ይሄዳል። ምክንያቱም መሄድ ለምዷል። አለቀ፣ መሄድ ለምዷል። ገባሽ? አመጣጥሽ ካላማረ አካሄድሽም አያምር፣ መጨረሻሽም አያምር። ማናችንም መጀመሪያችን ካላማረ መጨረሻችን ሊያምር አይችልም። የመጀመሪያችንን ስናሳምር ነው መጨረሻችንን ልናሳምር የምንችለው። የሰው ወንድ ቀምተሽ ዛሬ ደስተኛ ብትሆኝ ነገን ደግሞ አታውቂም። ልጅ በወዴ ፈጠር ያለው ብለሻል። የምትወልጂው ልጅ አታውቂም። ልጅ የእግዚአብሔር ስጦታ ነው ልሻላል። የእግዚአብሔር ስጦታ ነው፣ ግን በትክክለኛው መንገድ ሲሆን እግዚአብሔር የሚፈቅደውን መንገድ ያደረግሽ ብትሆኝ አንድ ልጅ አለ 10 ልጅ ደብድሪለት። ያደረግሽው ግን እግዚአብሔር የማይፈቅደውን እግዚአብሔር የማይወደውን ስራ ነው አድርገሽ አፋተሽ ያንቺ ያደረግሽው። እሱ የማይፈቅደውን ስራ ሰርተሽ እግዚአብሔር የማይወደውን ተግባር አድርገሽ እውነት ነገ አንቺ ልጅ በሆድሽ አቅፈሽ ነገ ወልደሽ ልስሚ፣ እሱን ለእግዚአብሔር ፍርዱ። ትቆያለች እንጂ አህያ ይጅና ማለት እዚህ ጋር ነው። ቢቆይም መፍረዱ አይቀርም። ሁላችንም ለእውነት እንቆም፣ ሁላችንም ለእውነት እንኑር። ነጋችንን እንዳናበላሽ። ከየተንቢ ተማሪ፣ ከየተንቢ ተማር። ለእህትህም ይሁን ለወንድምህ እውነተኛውና ትክክለኛውን መንገድ አስተምራት። ስትሳሳት ስህተት ላይ ነሽ ብለህ ከስህተቷ ለማንሳት ሞክር እንጂ ወደ ጭራሽ ጥልቋ ትክተታት። አንቺ እህቴ ልክ እንደሰው ማለት ነው። አቤል ትላንትና የሩታንና የአብርሽን ህይወት ብትንትኑን ለማውጣት ያልቆፈረው ጉድጓድ አልነበረው። ምንም ቢጠላት ሩታ ምንም አላደረገችው። ምንም ከሷ ጋር ጥሩና መጥፎ ጊዜ ቢያሳልፍምም ቢችል የአብርሽንና የሩታን ህይወት ማስተካከል እንኳን ይችል ነበር። ማስተካከል ሳይችል ግን ይችን ሴት ነበር አምጥቶ ባለትዳር መሆኑን እያወቀ በህይወቱ ጓደኛ ሉን ብላ ይገባች ይዟት መጥቶ ያስገባት። በህይወትሽ ሰው ስታስገቢ ሰውን እያየሽ አስገቢ። በህይወትሽ ሴት ስታመጣ ሰውን እያየሽ አስገባ። ለነገሩ የቡታጅራ ልጆች በአንድ ሴት መጽናት የለባችሁም፣ በአንድ ወንድ መቆየት የለባችሁም ተብላችሁ ተረግማችኋል ይመስለኛል። ለዛ ነው ሴትን እንደ እንትን የምትቀያዩት። ሴቶቹም ዝርክርኮች ስለሆኑ አንዳንድ ሴቶች ቆሻሾች ስለሆኑ ያ ቆሻሻ አመለካከታቸው በእነሱ ላይ ልታስደርጉ ይገባችኋል። ወንዶቹም ልክ እንደዛው ማለት ነው። የሆነ ወንዝ ዳርና ጫካ ዳር ያደግ የዛን አስተሳሰብ በቃ አባሮች ስትጫወት አንዷን እንቅ እያደረግ ጓሮ ይዘህ መሄድ የለመድክ ስለሆንክ ትዳር ላይ ስትገባ ቋሚ ትዳር ሊኖርክ አይችልም። እዛም ትሽሎኮሎ ካለክ ያማረ ህይወት ሊኖርክ አይችልም። የለመድከው ወደ ኋላ ይመልሳል፣ ወደ ልጅነትክ ይመልሳል ያሳለፍከው ማለት ነው። ዛሬ አንድ ብሎ አቤል ህይወቱ እየተጀመረ ነው። ገና ይበጥበጣል። የማንን ህይወት በጥብጠ ያንተ ህይወት ሰላም ሆኖ ትኖራለህ?
ማንን አሳዝና አንተ ደስተኛ ሆነ እየሳክት ነው? አብርሽ መክሰስ የሚፈልግ ቢሆን ኖሮ አንቺና ዳኒ እኮ እመቀመቅ ነበር። ሩታን መክሰስ ብትፈልግ እኮ አንቺና አብርሽ መቀመቅ ነበር የምትወዱት፣ ሙሉ ክሩሽ ማለት ነው። መጀመሪያ እንደመጣሹ ጊዜ ቢሆን ኖሮ ሩታ የዛኔ እንደው መክራት ቀልብ ያላት ብትሆን ኖሮ ማለት ነው። ግን እሷም ነገሩን ትታው ነው እንጂ መቀመቅ ነበር ሻውን በትዳር ላይ ስለመጣሽ ማለት። በእርግጥ አመጣጥሽ ከመጀመሪያውኑ ቀድ ተቅለስልሰሽ ጥሩ ሰው መስለሽ ነው የመጣሽው። አጭበርባሪ ሌባ ሁላ ማለት ነው። ችግር የለውም። እኔ እኮ መጀመሪያ ወንድምሽን መከሪና መልሺ። አንቺ ተመከሪና ተመለሺ ቡዜ። አንቺን ብሎ መካሪ፣ አንቺን ብሎ ገሳጭ፣ ጭንቅላትሽን አስር የምትነቀንቂው ወንድምሽ እኮ ጭንቅላት የሚነቀንቅ እኮ ብቻ አለም ስራ የሰራው ጭንቅላትን የሚያፈርስ ስራ ነው የሰራው ወንድምሽ። ከዚች ጋር አንቺ ቆመሽ፣ አንቺ ዝሙተኛ ነሽ። ከዚች ጋር አንቺ ቆመሽ ሩታ ላይ ዛሬ አፍሽን መክፈት፣ ትላንትና አይሆንም ብለሽ ያልሻትን ሴት በትዳሩ ላይ አንቺ እኮ አባትሽን ያሰደብሽ ጋጦ ጠነሽ ቡዜ። አባትሽን ያሰደብሽ ማለት ነው። ደግሞ እንደ መካሪ ያደርግሻል እንዴ? ደግሞ ጭንቅላትሽን ትነቀንቂያለሽ እንዴ? አንቺ ብትሲ ከነሱ ህይወት ወጥተሽ የራስሽን ጂም እየሰራሽ ቦርድሽን ነበር ማስጠፋት የነበረብሽ። ልክ እንደኛ ሴክሲ እንድትሆኝ ማለት ነው። የሁለት ልጆች እናት ነኝ። የ22 ዓመት ልጅ ያለኝ ሴት ነኝ። ይህን ግን በጣም ራሴን በውሸትም በእውነትም መንገድ ላይ እንዴት እንደምቆምና እንዴት እንደምወጣ የማውቀው ሴት ነኝ። ራሴን የምጠብቅ ማለት ነው። የምጠነቀቅ፣ ለምናገረውና ለማደርገው የምጠነቀቅ ሴት። ልጆቼ ስለሚያዩት፣ ልጆቼ ስለሚሰሙኝ። አንቺ ግን ቤተሰቦችን አሰድበሽ፣ ልጆችን አሰድበሽ፣ ራስሽ ተሰድበሽ ዛሬ ደረሽበት። አይሽ አይደል? ጭራሽ ለሄርሜላ ብዬ ነው እንጂ እንቅፋት እንዳይመታት አይደል? የኔ እናት እንዳትወድቅብሽ በእንቁላል ያዣት። እንቁላል እንዳይሰበር ተንቀጥቅጠሻል የምትይዡ እንደዛ ያዣት። አጉርሳሻለች መሰለኝ ደና ብር ጠቅለል አድርጋ። ሄርሜላ ግማሹ ከቻይና ወልዳለች ይላል፣ ግማሹ ብቻ ከብዙ ነጮች ጋራ፣ ያው ኢትዮጵያ ውስጥ ብዙ ነጮች ይገባል ነበር፣ ከነሱ ጋራ ተልከስክሳለች አሉ። እሷ ገና ለገና ልጃገረድ፣ እሷ እኮ ይሄን ያታፍርም ጅል ስለሆነ ህጌንም የወሰደው እሱ ነው ብላ ካለች አሁን እኔ ነኝ የወሰድኩት ይላል። ምን ያውቃል? ፔሬድ ላይ ሆና ህጓን የወሰደች አስመስላ ትናገራለች። ምክንያቱም በአሁን ሰዓት ላይ ቆሻሻ ስለሆነ ሁሉም ማለት ነው። እንደዚህ አይነት ከቆሸሸ ህይወት መውጣት፣ እንዲህ አይነት ከተልከሰከሰ ማንነት ወጥቶ ጽድት ኩርት ብሎ መሄድ፣ በኮንፊደንስ ቆሞ አስፋልት ሞልቶ መሄድ፣ ምንም የሚያሳፍር የሚያስፈራ ስራ እንዳልሰራሽ አውቀሽ ማለት ነው። የተንቢ ማለችው አንቺ ያልሽው ማለት ነው። ስትሰራ ያላፈርክ ዛሬ እርጉዝ ነኝ ስልክ ታፍራለህ እንዴ ያልሽ፣ እሷም ደገመችው። ስታደርግ ያላፈርክ ዛሬ ታፍራለህ እንዴ? ማፈሪያዎች ማለት ነው። ማፈሪያዎች፣ አይናችሁን በጨዋጥዋችሁ የመጣችሁ ጭፍኖች። ጭንቅላት ለምን ተፈጠረ ቢባል አዙሮ ለማየት። አይንም የተፈጠረው ዝም ብሎ ተሰክቶ ለመሄድ አይደለም፣ ለማየት፣ ለማጥራት፣ ነጭና ጥቁሩን ለመለየት እንጂ ነጩንም ጥቁሩን ለማደባለቅ አይደለም። የኔ ደባልቄ አደበላለቅሻቸው። ነገም አብርሃም ሄርሜላ ተፍ ብሎ ተፍቷት ሌላኛው ተረኛ ጋር ይሄዳል። ከዛ ነገም ትቀጥያለሽ። ሩታ እኮ ትተዋለች እላችሁን ላስጨርስ ብላ እንጂ ወዳው እኮ አለም። ለምን ከአብርሃም ህይወት አትወጪም? እሱ የትኛው ህይወት ያማረ ህይወት ኖሮት ነው እውነታውን ወዳው ሩታ ልትለጠፍበት? እንደው ቢጠበስም አይሸታትም፣ ቢጠበስ አይሸታትም። አብርሃም የሚባል ሰው የሚባል ስም ማለት ነው። ወንድምሽ የጠላሽ፣ ወንድምሽ በስራሽ በምታደርጊው ነገር ትክክል አይደለሽም ብሎ የሚሟገትሽ ትንሹ ወደ ላይ ወጥቶ አንቺን ሲመክርሽ፣ አንቺ ግን ቁልቁል ነው የምትሄጁ ማለት ነው። ታላቅነት ኃላፊነትሽን የምትወጪው በተልከሰከሰ በሚያስጠላ ላይፍ ውስጥ በማለፍ ነው። ታላላቆችሽን ታናናሾችሽን በእንዳንቺ አይነት አመለካከት እንዲኖራቸው፣ እንዳንቺ የቆሸሸ ማንነት እንዲኖራቸው የምታደርጊ ሴት ነሽ። ታላቅነት በዚህ ልክ አይደለም። ታላቅነት ወንድሜ ሲሳሳት ከተሳሳተው ማውጣት እንጂ ወደ ተሳሳተው ጥልቅ እንዲገባ አይደለም። እንነግርሻለን። ታላላቆቻችን ነሽ።
ታላቂ ነሽ። ለምሳሌ አሁን መቼም ታናሽ ነሽ አልልሽም። የፀጉር ከለር ስለቀያየርሽና ስታይልሽን ስላሳመርሽ አይደለም ልጅ ነኝ ሆነሽ የምትሄጂው። አንዳንዴ ጭንቅላታችን ንፍጥ ብቻ የሚሸከም ሰዎች አለ። ንፍጥ ብቻ የምናደርገውና ነው። አቤት እንደው እናትሽ እንዴት ትቃጠል! እናትሽ እንደሆነ ከዚህ በኋላ ካሜራ ላይ ትወጣለች። አባትሽ ከዚህ በኋላ ካሜራ ላይ ይወጣል። በምን አይናቸው እንደው በየትኛው ጥሩ ስራቸው ካሜራ ላይ ይወጣሉ? እንዴትስ እንደው አሁን ሽማግሌ ይላክ። እነሱ መጀመሪያውኑ የሚያስፈልጋቸው ሽማግሌ ተልኮ በራሴ ስራ ተደብቄ ቢሆን ማናባሽ ተደበቂ ያለሽ አንቺ የሰራሽው ስራ አሳፍሮሽ ከካሜራ ጀርባ ሆነሽ ሙድ ስትይዥባቸው እነሱን አባለሻቸው። ፈልገሽ ነው የተደበቅሽው አለሽ ዴቭም። አንቺ ፈልገሽ የሚሆን ሳትፈልጊ ተደብቀሻል። ግን ወንድማማቾቹ ሲጣሉ እያየሽ ነበር። ሳምንቱ ሙሉ እያየች አስችሏት ስራዋ አሳፍሯት መለያይ መጣላታቸውን ፈልገው መበጣበጣቸውን ፈልገው የማይገባ ሰጣ ገባ ውስጥ እንዲገቡ ይህንን ስለፈለግሽ አይደለ ትላንትና ከካሜራ ጀርባ ቁጭ ብለሽ እንደፈለግሽ ስታደርጊ የነበረው ሲደወልሽ ሳታነሺ ሚሴት ሲጻፍልሽ ሳመልሽ የነበርሽው አንቺ ነውረኛ ነውር ጌጥሽ ጭንቅላቴ ላይ ነውሬ ግንባሬ ላይ ማስታወቂያ ይሰራለት ያልሽ የብልግና ማስታወቂያ ግንባርሽ ላይ ተሸክመሽ ምዝውር ካንቺ አሁን የትኛው ትውልድ ነው የሚማረው? ይሄው እህትሽ ትንሽዬዋ እህትሽ እንኳን እያጠራች ነው። ለነገሩ የትኛው ስርዓት ያላችሁ እህትሽ ትሆን ዘመድሽ ጓደኛሽ ትሆን እንጀራ ልጅሽ ምን እናውቃለን? ሚዲያ ላይ ስትመጡ እህት ጓደኛ ዘመድ ትላላችሁ። ምንም የስጋ ግን ምንም ነገር የሌላችሁ የቆሸሸ ማንነት ይዛችሁ ሚዲያ ላይ ትመጣላችሁ። ከጀርባ የቆሸሸ ማንነታችሁን ለትውልድ የቆሸሸ ማንነት ታስተላልፋላችሁ። እናንተ ገንዘብ ኪሳችሁ አይጉደል፣ ገንዘብ አትጡ። ምን አገባችሁ? ለትውልድ ኖረ ህይወቱን አሳመረ ህይወቱ ተበጠበጠ፣ ምን አገባችሁ? ወንድ ነሽ አንቺ አይንሽን በጨው አጥበሽ እስኪ እንደው ወንድ እንኳን አለሽ የተልከሰከሰሽ ሴት ነሽ። ሴትም አይደለሽም አንቺ እንደዚህ አይነት ወንድም በሴትም አፍ የምትጠራለች። ስንት ጨዋ ሴትና ጨዋ ወንድ በሞላበት ሀገር ላይ እንዳንቺ አይነት ተልካሻ ማንነት ያለው በሴትም በወንድም አይጠራም። እንስሳ ባህሪ እንስሳ ነሽ። እስቲ ሀቢባ ቤት አይንሽን በጨው አጥበሽ ቅረቢና ቃለ መጠይቅ ይደረግልሽ። አጭበርባሪ ሌባ ማለት ነው። እንዴት ስራሽ ቤት አሳፍሮሽ። ለነገሩ የማያፍር ሰው እኮ ምንም ስለምንም ቦታ የለውም። ስለምንም እውነት ስለሌለሽ ታፍሪያለሽ። እንዴት ብለሽ 30-40 ሺህ ሰው ቁጭ ባለበት አይንሽን በጨው አጥበሽ ካሜራ ከፍተሽ ካሜራ ፊት ታወሪያለሽ? የለሽማ እውነት። ሌባም ጊዜም ሌባ ነው። ከሌብነቱ የሚወጣው ያንን ስራውን ሲተው ነው። እና ሩታ ላይ ለመድረስ የሩታ አመለካከት ላይ የሩታ አስተሳሰብ ላይ ለመድረስ ብዙ ይቀርሻል። ቡዜ ሩታ ታናሽ ነኝ፣ ስንት ታናሽሽ ናት፣ ግን በጭንቅላት ትበልጥሻለች። ጥሳሽ ሄዳለች። አይሽ እንዲህ ነው ጭንቅላትሽን አስሪ ብትይ ምን ራስሽ ነሽ ያፈርሽው፣ ራስሽ ነሽ አንገት የደፋሽው ከነ ወንድምሽ ነውር ጌጥሽ ማፈሪያ ሁላ ማለት ነው። ይንከባከበኛል። እንዴት የሚንከባከብ ባል አገኘሽ? እኔ እፈልገዋለሁ፣ አስወጪው። ስለምትፈልጊው ነዋ እሱን ከወንድሞቹ ጋርና ከልጁ እናት ጋር ያባላሽው። ስለምትፈልጊው ነዋ ቁጭ ብለሽ እዛ ከካሜራ ጀርባ እያገላበጥ ስታዩ የነበርሽው። እንዴት ትፈልጊዋለሽ? እባክሽ እንዴት ትንከባከቢዋለሽ? እስር ቤት ሂጂና ተንከባከቢ። እስር ቤት ደግሞ ሌላውንም አንዷንም አስረግዞ እንዳይመጣልሽ። ምንም ብትባይ ለነገሩ አንቺ ምንም ይገባሽ ሴት አይደለሽ አለሽ ዳን። ሌላውን እንዳያስረግዝብሽ ሂጂና በየጊዜው ወይ አብረሽ ደሪ ይዛ ብሎሻል አለ። ግን ደግሞ አይፈቀድም እስር ቤት ላይ ወንድ ለብቻ ሴት ለብቻ አይፈቀድም። ይሄ ተልከሰከሰ ማንነትሽን ደግሞ እስር ቤት ገብተሽ እነሱንም ትልቅ ለብቻሽ ነው አንቺ ማረም የሚያስፈልግሽ። ስለዚህ እውነት ምንጊዜም እውነት ናት ነው የምላችሁ። ለእውነት ኑሩ፣ ለእውነት ቁሙ። ቆያለች እንጂ ያያ ጅብ ናት።
ላይክ፣ ሼር፣ ሰብስክራይብ አድርጉ።